በተቃውሞ ጎራ ውስጥ አንድ ሁለገብ የሆነ የትግል እንቅስቃሴ ማድረግ አለብን ብሎ የሚያስብ አንድ የፖለቲካ ኃይል በቅርብ ጊዜ ውስጥ ሊፈጠር ይችላል። ይሄ አገዛዝ አንቀጥቅጥ ተብሎ ሰሞኑን የተደረገው የበየነ መረብ መድረክ ያንን የሚጠቁም ነው ያሉ ሰዎች አይቻሉኝ። በነገራችን ላይ ትንታኔው ትርጉም ያለው ትንታኔ ነው። ምክንያታዊ ነው። ትርጉምም ያለው ትንታኔ ነው። ኦፍኮርስ እሱን ይጠቁማል። ነገር ግን ያንን ይዞ መምጣት ግን አይችሉም ነው ያሉት። ያን ይጠቁማል። እነሱም ያንን እኮ ይናገራሉ። አንድ መሆን አለብን፣ አሊያንስ መፍጠር አለብን፣ የጎንዮሽ ትግል ትተን አንድ ላይ ለመቆም መሽኮርመም የለብንም። እዛ ላይ ጎላ ብለው የተደመጡ ድምጾች ናቸው። ስለዚህ ፍላጎቱ አለ። ፍላጎቱ ብቻም ሳይሆን ነባራዊ ሁኔታውም ያንን ያስገድዳል። ነባራዊ ሁኔታው እያንዳንዱ አካል በተናጠል ትግል አድርጎ ፌል አድርጓል። ቲፒኤልኤፍ ሻዋ ድረስ መቶ ተመልሷል። አሁኑ ስብራት ተሰብሮ አሁን እዛ ነው ያለው። አሁን ትንሽ ሁኔታዎች ስለተቀያየሩ አይ ቲንክ ከተመለሼ ተጽዕኖ መፍጠር እችላለሁ የሚል እሳቤ አለ። እሱ እሳቤ የተወሰነ እንዲንቀሳቀስ እያደረገው ነው ያለው። በፋኖም በኩል እንደዚሁ ተሞክሯል። በኦላም በኩል እንዲሁ ተሞክሯል፣ አልሆነም። ፋኖም መጨረሻ እንደምትዩት የኦላም ኦልሞስት ግማሽ ኃይሉ እንዳለ መንግስት ጋር ገብቶ ሌላውም በአመራር ደረጃ ራሱ ሀገር ውስጥ ወጥቷል። ኢትዮጵያ ውስጥ በትጥቅ የሚደረጉት እንቅስቃሴዎች እውነት ለመናገር የመንግስትንም ህልውና የሀገሪቱንም ህልውና የሚፈታተኑ አይደሉም። አሁን ያሉበት ደረጃ አይደለም። በዛ አይደለም ብቻ አይደለም፣ አማራጭ የፖለቲካ ኃይልም አይደሉም። በሚንቀሳቀሱበት አካባቢ ላይ በዛ ደረጃ ከነበራቸው ቁመና የወረዱ ናቸው። ጊዜ በሄደ ቁጥር ደግሞ መቀነሱም አይቀርም። ምክንያቱም አንዳንድ መሰረታዊ የሚባሉ ለውጦች ከፊት ለፊታችን አሉ። እነዛ መሰረታዊ የሚባሉ ለውጦች ያሉ የተቃውሞ እንቅስቃሴዎችን የሚያዳክሙ እንጂ ይበልጥ እንዲሩ የሚያደርጉ አይደሉም። አንዳንድ ነባር የሆኑ እና ለትግልም ጭምር መሰረት የሆኑ ለተቃውሞ ትግል ጭምር መሰረት የሆኑ የፖለቲካ ጥያቄዎችን ሊፈቱ የሚችሉ ለውጦች ከመሆናቸው ጋር በተያያዘ ጊዜ በሄደ ቁጥር የተቃውሞ እንቅስቃሴ እየተዳከመ እንጂ እየተጠናከረ የመምጣት እድሉ አነስተኛ ነው። ነባራዊ ሁኔታ ያስገድዳል ብቻ ሳይሆን አስቸኳይም ጭምር ያደርገዋል። ሌላኛው ይሄ የብሔር ፖለቲካ ጉዳቱ የታየበት አስቀያሚነቱ የተገለጠበት እና ህዝብም የብሔር ፖለቲካን የጠላበት ኦልሞስት የብሔር ፖለቲካ በጣም እየተዳከመ ያለበት ወቅት ነው። በትርክት ደረጃ ሁላ ማለት ነው። አሁን የመንግስት ትርክት ተቀይሯል። ነገ ከነገ ወዲያ መዋቅሩን የሚቀይሩ ለውጦች አሉ። ስለዚህ በተናጠል የሚደረጉ እንቅስቃሴዎች እንዳልኳችሁ ለውጥ የማምጣት እድላቸው በጣም አነስተኛ ነው። ምን መሆን ያስፈልጋል? የሆነ መቀናጀት፣ አንድ ላይ መሆን ግድ የሚልበት ወቅት ነው። ኢትዮጵያ ውስጥ ኢንተረስት ያላቸው የተቃውሞ ጎራውን በማጠናከር በመደገፍ ረገድ ትልቅ አቅም ያላቸው የውጭ ኃይሎች ሊመጣባቸው ከሚችለው
የኢትዮጵያ መንግስት ሊመጣባቸው ከሚችለው ስጋት ለማምለጥ ሲሉ የኢትዮጵያ ውስጥ ጠንካራ የሆነ አይነት ተቃውሞ እንዲፈጠር እንዲቀናጁም ደግሞ ግፊትም ጭምራል። በተጨባጭ በተናጠል የተደረገ እንቅስቃሴ ውጤት አለማምጣቱ፣ ነባራዊ ሁኔታው ቅንጅት መፈለጉ፣ ነገ ከነገ ወዲያ የሚመጡ ለውጦች ከማዳከማቸው በፊት እንደዚሁ ቅንጅት መፈለጉ፣ የውጭ ግፊቶች ሁሉ ጠንካራ የሆነ ተቃውሞ ሊደረግ የሚችለው በጋራ በመሆኑ እንዲቀናጁ ግፊት እያደረጉ በመሆኑ ብዙ ምክንያቶች አሉ። ተቃውሞ ጎራው እንዲሰባሰብ ይፈልጋል፣ ወይም መሰባሰብ ያለበት ወቅት ላይ ነው። ለዛም ነው ፖለቲከኞቹም ተሰባስበው እንሰባሰብ እያሉ ተሰባስበዋል እና እንሰባሰብ ነው ሁሉ። ዘመነ ካሴ ይሄንን ያስባል፣ አቶ ልደቱ ይሄንን ያስባል፣ ጀዋር ይሄንን ያስባል፣ አቦይ ስብሃት ይሄንን ያስባሉ፣ ገዱ አንዳርጋቸው ይሄንን ያስባል፣ ብዙዎቹ ይሄንን ያስባል። ችግሩ መሰባሰቡ ነው። እውን ማድረግ ነው ከባድ ሆኖ እውን ማድረግ ከባድ ሆኗል። እና እነዛ ከባድ ያደረጉት ነገሮች አንዱ በእኔ እምነት ይህን ተቃውሞ ጎራ ሊመሩ ይችላሉ ተብለው የሚታሰቡ ሁለት አካላት መካከል ያለ ፉክክር ስላለ ነው። በአንድ በኩል በዚህ ጉዳይ ላይ የምነግራችሁ ነገር ሴንስ ማድረገውን እንጂ ማቀውን አይደለም። እሺ ማቀው አይደለም፣ ሴንስ ማድረገው ነው። ልክ ሌላውን የፖለቲካ ሁኔታና ክስተት ሴንስ በማደርገው በምረዳው ልክ የተረዳሁት ነው። እኔ በአቶ ልደቱና በጀዋር መካከል ጤናማ ሊባል የሚችል ፉክክር አስተውላለሁ። አሁን ግን ትንሽ ኢንቴንስ እየሆነ ይመስለኛል ይህ ፉክክር። እንዴት ልንገራችሁ መሰላችሁ? የኢትዮጵያ ፖለቲካን ለመረዳት በተለያየ አይነት ፐርስፔክቲቭ ማየት ተገቢ ነው። አንዱ እና ብዙ ጊዜ እኔ ሚዲያ ላይ የማቀርበው ትንታኔ ከሀገርና ከህዝብ የጋራ ፍላጎት አኳያ አንድ የፖለቲካ ግለሰብ ወይንም አንድ የፖለቲካ ስብስብ የያዘው አቋም የሚያራምደው ሀሳብ ምን ትርጉም አለው የሚለው ላይ ነው። በአብዛኛው ከሎጂክ አንፃር የምተነተነው አስተያየት የምሰጥበት ማብራሪያ የምሰጠው ይህ ብዙ ጊዜ ሚዲያ ላይ ራሴ የምገልጥበት እሱ ነው። ግን ይበልጥ ግን ለመረዳት ከብሔር ቅራኔ አንፃር ኢቭን ከጎጥ ቅራኔ አንፃር ኢቭን ከግለሰቦቹ ፍላጎት ፖለቲካዊ ፍላጎት አንፃር ሁሉ የኢትዮጵያ ፖለቲካ መተንተን መቻል አለበት። እንደዚህ አይነት ትንታኔዎች እኔ እሰራለሁ፣ ግን ብዙ ጊዜ ለራሴ የሚይዛቸው ናቸው። ለራሴ የሚይዘው ነው እና በአቶ ልደቱና በአቶ ጀዋር መካከል ፉክክር አስተውላለሁ፣ ወይም ከሚያደርጉት የፖለቲካ እንቅስቃሴ አኳያ እረዳለሁ። ጤናማም ነው ደግሞ በጣም በሚገርም ሁኔታ በሁለቱ መካከል ያለው ፉክክር በሚገርም ሁኔታ ጤናማ ነው ለመናገር። አሁን ግን ኢንቴንስ እየሆነ መጥቷል። በዚሁ አይነት ሂደት ይቀጥላል እጠራጠራለሁ። ሁለቱም የተቃውሞ ጎራውን ስብስብ የመምራት ፍላጎት አላቸው። በጣም በሚገርም ሁኔታ ነባራዊ ሁኔታውን የሚረዱበት መንገድ እና የሚያቀርቧቸው የመፍትሄ አማራጮች አንዱ ከአንዱ እየቀዳ ይሁን አይሁን የማውቀው ነገር የለም። ነገር ግን በጣም ተመሳሳይ በጣም ሊታረቅ የሚችል በጣም ሊቀራረብ የሚችል በጣም አብሮ ሊያሰራ የሚችል ግንዛቤ ነው ያላቸው። በኢትዮጵያ ፖለቲካ ረገድ ትንታኔያቸው፣ ግምገማቸው ኦልሞስት ተመሳሳይ ነው። የሚጋጩ አካላቶች አሉ። ተፎካካሪ ያደረጋቸው ነገር ፍላጎታቸው እንጂ በፖለቲካ ረገድ ያላቸው አስተሳሰብ አረዳድ አይደለም።
ፍላጎት ነው። ሁለቱም አሁን ያለው የኢትዮጵያ ሁኔታ ኢትዮጵያ የህልውና አደጋ ያለችበት ወቅት ላይ ነች። እሱን ማትረፍ ያስፈልጋል። ማትረፊያው መንገድ ደግሞ ሁሉን አቀፍ የሆነ ውይይት፣ ድርድር አስፈላጊ ነው። በዚህ ይስማማሉ። ብዙም ልዩነት የላቸው። ሀሳባቸውን ካያችሁ አብሮ የሚያሰራ የሚያፎካክራቸው ነገር ደግሞ ፍላጎት ነው። ባላንጣም ያላደረጋቸውና አንዱ በአንዱ ላይ እንዲነሳም ያላደረጋቸው ተመሳሳይ የሆነ አረዳድ ጭምር ስላላቸው ጤናማ ሆኖ የዘለቀው እስካሁን በዛ ነው። ግን አንዳንድ ጊዜ ፉክክርም ኢንቴንስ እየሆነ ሲመጣ፣ በጣም እየጠነከረ ሲመጣ አንዱ በአንዱ ላይ መነሳቱ የማይቀር ነው የሚሆነው። በኢትዮጵያ ፖለቲካ ውስጥ የተለመደ ነው። ሁለቱም የዚህ አዲስ የኢትዮጵያ ተቃውሞ ብሎክ መሪ ሆነው መውጣት ፍላጎት አላቸው። ጤናማ ነው ለኔ እንደዚህ አይነት ፍላጎት እና አንድ ስብስብ፣ አንድ አማራጭ ኃይል ሆኖ ሊወጣ የሚችል አንድ የተቃውሞ ብሎክ የዛ ሰብሳቢ መሆን መፈለጋቸው ችግር ያለው ጉዳይ አይደለም። ጀዋር ከኦሮሞ ብሔርተኝነት ወደ መሃል ወደ አንድነት ኃይል ወደ መሆን የተሸጋገረውና በዚህም ሂደት ከጎኑ የነበሩ አንዳንድ የኦሮሞ ብሔርተኞችን ሁሉ ማጣቱ እዚህ ፉክክር ውስጥ ለመግባት ወይም ደግሞ እንዳለበት አንድ ማሳያ ልታደርጉት ትችላላችሁ። ወይም ያ ፍላጎት እንዳለው ራሱን እጩ አድርጎ እያቀረበ እንደሆነ ከአማራ ብሔርተኞች ጋር በተለየ አይነት ሁኔታ ግንኙነት ለመፍጠር መሞከሩ። እንደውም በቅርብ ጊዜ የምታስታውሱት ዘመነ ካሴ ሾመኝ ብሎ አንድ ደብዳቤ በኤዲት ተደርጎ የተሰራ ደብዳቤ ነው። የፌስቡክ ገጹ ላይ ለጥፎት አጀንዳ ሊያደርገው ፈልጓል። ለኔ ራሱን ለአማራ ብሔርተኝነት በተወሰነ ደረጃ ያቀረበ እንደሆነ የተረዳውበትኛ። እንደዚህ አይነት እንቅስቃሴዎች አሉት። ወደ መሀል መምጣት፣ ከአማራ ብሔርተኛው ጋር የመገናኘት እንደዚህ አይነት ፍላጎቶች አሉት። ዋናው ነገር ግን የቅርብ ጊዜ ትውስታውን ግን እናንሳው። በተለይ ከጤና ባለሙያዎች ጋር በተያያዘ ጀዋር መሐመድ ተጽዕኖውን በደንብ ለማሳየት ያንን አጋጣሚ ተጠቅሞበታል። አልፎ ያን እንቅስቃሴ ለራሱ የፖለቲካ ፍላጎት አውሎታል። በነገራችን ላይ አሁን ላይ አቶ ልደቱ ያዘጋጀው አንገዘዝ አንቀጥቅጥ የተባለው የኢንተርኔት ላይ መድረክ ለዛ እንቅስቃሴ ምላሽ እንዲሆን ጭምር የተሰጠ። ጀዋር ተጽዕኖ ፈጣሪነቱን ለማሳየት ሲሞክር፣ አቶ ልደቱ ደግሞ አሰባሳቢነቱን ለማሳየት የሞከረ እና እነዚህ ሁለት እንቅስቃሴዎች በተቃውሞ ጎራ ውስጥ አንዱ አንዱን በልጦ መሪ ለመሆን የሚያደርጉት እንቅስቃሴም ጭምር ነው። በዛም አይነት መልኩ ሁሉ መታየት ያለበት ብዙ እንቅስቃሴዎቻቸውን ወደኋላ ተመልሳችሁ ብታዩት እንዲህ አይነት ትርጉሞች ይሰጧቸዋል። ለምሳሌ ይሄ የሰሜኑ አንድነት የሚባለው ትርክት፣ የኩሽ መንግስት የሚባለው ትርክት አንዱ የአንዱን ማህበራዊ መሰረት ለማሳሳት እና ለማዳከም የሚያደርጋቸው እንቅስቃሴዎች ናቸው። ጀዋር መሐመድ ስለ ጀዋር መሐመድ ስለ ህወሓት በሚናገርበት ሰዓት አንድ ፕሮግራም ሰርቼበት አስታውሳለሁ። በቅርብ ጊዜ ሪዮት ላይ ቀርቦ ማለት ነው። ዋናው ሊያደርግ የፈለገው ነገር በ27ቱ ዓመታት ውስጥ ሲሰሯቸው የነበሩ ነገሮችን ማስታወስ ነው የፈለገው። ወደኋላ ተመልሳችሁ ያደረጓቸውን እንቅስቃሴዎች ካያችሁ ያ ፍላጎታቸውን በደንብ ትረዱታላችሁ። ዋናው ነገር ፐርስፔክቲቭን ያዙት። በዚህም አይነት ፐርስፔክቲቭ የሁለቱን እንቅስቃሴ ለመረዳት ሞክሩ። እንዳልኳችሁ ነው እኔ ተረዳሁትን እንጂ በግል ማቆም አይደለም።
ምንም የማቆም ነገር የለኝም። እኔ የሰው ግላዊ ጉዳይም ብዙ የማወቅ ፍላጎት የለኝም። ግን ዞሮ ዞሮ ለመረዳት ግን እሞክራለሁ ከሚያደርጉት እንቅስቃሴ እና ጀዋር ከሚያደርገው እንቅስቃሴ አቶ ልደቱም ከሚያደርገው እንቅስቃሴ በሁለቱ መካከል እስካሁን ድረስ ጤናማ ሊባል የሚችል ፉክክር እንዳለ ማየት ይችላሉ፣ አስተውያለሁ። አሁን ላይ ግን ጤናማ ሆኖ የመቀጠል እድሉን በጣም እጠራጠራለሁ። ለምን በሉ ኢንቴንስ እየሆነ መጣ ፉክክሩ። ለምሳሌ የቅርብ ጊዜ ትውስቶን ካየን ጀዋር መሐመድ በጣም ተጽዕኖ ፈጣሪነቱን ለማሳየት ሲል ከጤና ባለሙያዎች ጋር በተያያዘ ያደረገውን እንቅስቃሴ ካያችሁት የአቶ ጀዋር መሐመድን የሞራል ደረጃ በደንብ ያሳያል። እኔ ከዛ አንጻር ተናግሬው አውቃለሁ። በእርግጥ አቶ ልደቱም በዚህ ረገድ በጀዋር ልክም ባይሆን እዚህ አጀንዳ ውስጥ ገብቷቸዋለሁ። የሞራል ደረጃቸውን የሚያሳየው አንድ ሰው እያንዳንዱ በተለይ በፕሮፌሽናል የሆነ ሰው ባለሙያ የሆነ ሰው ኃላፊነት አለበት። ምንም አይነት ጥያቄ ቢጠይቅ ያን ኃላፊነቱ ወደ ጎን ትቶ አይደለም። በተለይ ኃላፊነቱን ወደ ጎን መተው በሰው ህይወት ላይ የሚያመጣው ተጨባጭ የሆነ አደጋ ካለ ያን ኃላፊነቱን መወጣት የመጀመሪያው ቅድሚያ ጉዳዩ መሆን አለበት። የመጀመሪያ ጉዳዩ ከምንም ነገር በላይ የሚያስቀድም። ከዛ በኋላ ያሉት ነገሮች ሁለተኛ ጉዳይ ናቸው። ለአንድ የጤና ባለሙያ የሰዎችን ህይወት መታደግ የመጀመሪያ ቀዳሚ ተግባሩ ነው። ከዛ በኋላ ያሉ ፍላጎቶች ግን አሉት። ለነዛ መንቀሳቀስ ተገቢ። በሁለቱ መካከል ግጭት ሲፈጠር ሊያስቀድም የሚገባው ህይወት የማዳን ተግባሩ ነው። ህይወት የማዳን ተግባሩ ትቼ የደሞዝ ጥያቄን አሟላለሁኝ ካለ ለእኔ ያለበት የሞራል ግራውንድ ማሳያ ነው። ከምንም ነገር በላይ ሰው ይቀድማል። ሰው መጀመሪያ ለሰው ነው ዋጋ የምትሰጠው። ልትሞት አይደለም አንተ። ጥያቄ እኮ ካለኝ ላይ ይጨመር ነው። አይበቃም። ኦፍኮርስ አሳቆ ነው የሚያኖረው። ኦፍኮርስ ግን ትኖራለህ። የተሻለ የሚያኖረኝ ይገባኛል። ኦፍኮርስ ይገባሃል። እሱ ካልመጣ የራሱ ጉዳይ፣ ሰው ይሙት አይባልም ነው። ጀዋሪን ሲያበረታታ ሌሎቹም አበረታቷል፣ ግን በበለጠ ሁኔታ በዚህ ልክ ተጽዕኖ ፈጣሪነቱን ለማሳየት ሲሞክር አንድ የገባኝ ነገር እንደገመተው እንዳሰበው ተጽዕኖ ፈጣሪ ሆኖ አለመገኘቱ አስግቶታል። ግን ደግሞ የግድ ደግሞ የዛ ብሎክ መሪ ደግሞ ለመሆን ተጽዕኖ ፈጣሪነቱን ማሳየት ደግሞ አለበት። የሞራል ግራውንዱን ጥሶ ነው እየሄደ ያለው። ይህን ነገር አድርጎት የሚያውቀው በኦሮሞ ፕሮቴስት ጊዜ ያኔ በቃ የነበረውን ኢህአዴግን በየትኛውም አይነት መንገድ መጣል አለብን ብሎ ስለሚያስብ ፈተና ሁሉ አደባባይ ላይ ሁሉ ያስወጣል። ተመሳሳይ አይነት ሁኔታ ውስጥ ነው አሁን የተገኘው። እኔ ሁለቱም ተገቢ ያልሆኑ ድርጊቶች ናቸው። ፍላጎት ባይሳካ ይሻላል። በዚህ መጠን እየሄደ ያለው አንዱ አይ ቲንክ ፉክክሩ ኢንቴንስ እየሆነ እና የግድ ደግሞ አንድ ደግሞ ወደ መሆን የሚያስገድዱ ሁኔታዎች እየመጡ ስለሆነ ራስን ለዛ የተሻለ እጩ አድርጎ ማቅረብ የግድ ሆኖ ስለተገኘ ይመስለኛል
የጀዋርን ይመስለኛል ነው። ከዚህም ቀደም ኦፍ ኮርስ የሞራል ግራውንድ ብዙ አላየሁበትም እውነት ለመናገር። ኢንቴንስ መሆኑ ግን የገባኝ በልደቱ ነው። ልደቱ በዚህ ረገድ በጣም የተሻለ ሰው ነበር ማለት በጣም የሞራል ግራውንዱ መርሁን የማይጥስ ሰው ነው። እኔ መረዳት ነው ይሄ በነገራችን ላይ ግን በጤና ባለሙያዎቹ እንቅስቃሴ ወቅት ያንን ነገር ሲያልፍ አንድ ሳይ፣ ሁለተኛ አሁን ባዘጋጀው መድረክ ላይ ተሳክቷል። እውነት ለመናገር ተጽዕኖ መፍጠር ፈልገዋል፣ ተጽዕኖ ፈጥረዋል። አጀንዳ መስጠት ፈልገዋል፣ አጀንዳ ሰጥተዋል። ግን በእኔ እምነት ይሄ ውጤት የመጣው በልደቱ ኪሳራ ነው ብዬ ነው። በእኔ እምነት በልደቱ ኪሳራ ነው ይሄ የመጣው ብዬ ነው። ልደቱ የነበረውን እና በብቸኝነትም ተቆጣጥሮት የነበረውን የፖለቲካ ስብዕና ገሎት ነው ይሄ ውጤት የመጣው። በሰላማዊ ትግል በፍጹም የማይታማ ሰው አሁን ባደረገው መድረክ ግን ያ ነገሩ ጥያቄ ውስጥ ወደቀ። የኔ ብቻ አይደለም፣ የብዙ አካላቶች ጥያቄ ነው። ልደቱ ሌሎቹን ወደ ሰላማዊ መንገድ ያመጣል ተብሎ ሲጠበቅ እሱ በተወሰነ ደረጃ ወደ እነሱ የሄደበት መድረክ ነው። ይሄ ለእኔ በሁለቱ መካከል ያለው ፍክክር ኢንቴንስ እየሆነ ከመምጣቱ ጋር የተያያዘ አድርጌ ነው የማስበው። እንዳልኳችሁ ለዛ የጤና ባለሙያዎች እንቅስቃሴ ጀዋር በጣም አጀንዳ አድርጎት ነበር፣ እሱም ሆኖ ነበር። ለዛም የተሰጠ አይነት ምላሽ አድርጋችሁ ልትወስዱት ትችላላችሁ። አንድ ፐርስፔክቲቭ ነው በነገራችን ላይ አንድ ፐርስፔክቲቭ በተቃውሞ ጎራ ውስጥ አንዱ የበለጠ ተጽዕኖ ፈጣሪ ሆኖ ራሱን ለማሳየት የሚያደርጓቸው እንቅስቃሴዎች አሉ። ይሄ የቅርብ ጊዜው ትውስታ እንጂ ከዚህም በፊትም ነበሩ። ሌላኛው ሁለቱም ሻዕቢያን በሚመለከት የያዙት አቋም ነው። ጀዋር በእርግጥ የኤርትራ መንግስትን በሚመለከት ከልደቱ ትንሽ ለየት ያለ አቋም ያለው ቢሆንም ግን ሰሞኑን የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ኦሮሞማ በሚል ያደረጉት ንግግርን የተረዳበት መንገድ ግን እውነት ለመናገር በጣም ትዝብ ውስጥ ነበር። ብዙ የኦሮሞ ምሁራን ደብዳቤ ጽፈዋል ለፕሬዝዳንት ኢሳያስ አፈወርቂ እና ኢሳያስ አፈወርቂ 4 ነጥቦችን ጠቅሶ መንግስታቸው ማለት ነው ከኦሮሞ ህዝብ ጋር ችግር እንደሌለበት ለዛ ጉዳይ ምላሽ ሰጥተዋል። ጀዋር ግን ያንን ንግግር የተረዳበት መንገድ በጣም ይገርም ነበር። ይመስለኛል የኤርትራ መንግስት በኢትዮጵያ ተቃውሞ እንቅስቃሴ ውስጥ ያለውን ድርሻ ስለሚያውቅ ፕሬዝዳንት ኢሳያስ አፈወርቂ ፊት ለፊት መናገሩን ያልፈለገው ከዛ አንፃር ይመስለኛል። ይሄ ፍላጎቱ ስላለ። ሌላው ልደቱ ነው። ልደቱ የኤርትራ ሰራዊት ኢትዮጵያ ውስጥ መግባቱን ሲያውቅ በትግራይ ጦርነት ጊዜ ቁጥር 1 ሊባል የሚችል ሰው ነው። በነገራችን በኃይል ሲቃወም የነበረ ሲተች የነበረ ማለት ቲፒኤልኤፍ በግልጽ ግንኙነት አድርጎ ግን እስከማውቀው ጊዜ ድረስ በኃይል የተቃወመበትን አጋጣሚ አላስታውስም። ይህንን ምን የተረዳሁት አሁን ካልኳችሁ ፍላጎቱ ጋር አያይዤ ነው። በተቃውሞ ጎራ ውስጥ መሪ ለመሆን በዛ ውስጥ ተጽዕኖ ያላቸውን አካላቶች ላይ ስስ መሆን ግድ ስለሚል ማለት ነው እና በእነሱ በሁለቱ መካከል ያለው ፉክክር እንደው እንደዚሁ ፉክክር ሆኖ ከቀጠለም ጤናማ ሆኖ ሊቀጥል ይችላል እንጂ አይ ዶንት ኖ አንዱ በአንዱ ስር ሆኖ አንድ ተቋም ውስጥ አንዱ መሪ ሌላኛው ተከታይ ሆነው የሚቀጥሉበት ወይም የሚኖሩበት አይነት እድል የሚኖር አይመስልም። የሆነ ይሄንን የሚያቻችል አይነት ነገር መፍጠር ካልቻሉ በስተቀር አንዱ ይሄ ነው።
ሁለተኛው በትግራይ ብሔርተኝነትና በአማራ ብሔርተኝነት መካከል ያለው በትግራይ ብሔርተኝነት በተለይ እነ ዶክተር ደብረጽዮን የሚመሩት ያው ዘው ተቃውሞ ጎራ ውስጥ ያለ ነው። እሱ ደግሞ የማንንም መሪነት የሚቀበል አይደለም። አንደኛ ነገር ራሱን የቻለ የተለየ አጀንዳ አለው። ሀገረ ትግራይን የመፍጠር ማለት ነው። ያልተገኙትም አንድ ከዛ አንጻር ነው። ዶክተር ደብረጽዮን በነገራችን ትግራይን የመፍጠር ፍላጎት አላቸው። ይሄ የነሱ አጀንዳ ብቻ ነው። አጠቃላይ ኢትዮጵያን በሚመለከት በሚኖሩ እንቅስቃሴዎች ውስጥ ተሳትፎ የማድረግ ፍላጎት የላቸው። ሁለተኛ ነገር የማንንም መሪነት አይቀበሉ። እነሱ መሪ ነው መሆን የሚፈልጉት። እነሱን ወደ ስልጣን የመመለስ ፍላጎት ያላቸው አካላት ገብታችሁ ሚዲያዎችን ዞር ዞር እያላችሁ እዩ። የባለፈውን መፈክር ጦርነት ይቁም ሰላም ይምጣ የሚለውን መፎክር ጦርነት ይቁም ሰላም ይመለስ ብለው ነበር ሲጽፉት የነበረው። እነ ዶክተር ደብረጽዮን የመመለስ ፍላጎት ነው ያላቸው። የነሱ ልሳን የሆኑ ሚዲያዎች ሰላም ይመለስ ያሉበት ምክንያት ከዚህ ጋር የተያያዘ ነው። ስለዚህ ማንንም መሪነት አይቀበሉም እና ይሄ የነሱ አጀንዳ አይደለም። የተረዱትን በዛ አይነት መልኩ ይመስላል። ራሳቸው ካልመሩት በስተቀር የተቃውሞ ጎራውን የሌላውን መሪነት የሚቀበሉ አይደለም። ጥሩ ማሳያ ሸዋ ድረስ ደርሰው ጊዜያዊ መንግስት የሚመሰርቱበትን ቻርተር እንዳለ ስልጣኑን የተቆጣጠሩት እነሱ ነው። ለምን ሲባል የወረድ ነው ከስልጣን የተገፋ ነው እናካፍል ብለን በተወሰነ ደረጃ በመልቀቃችን ምክንያት ነው። እሱን ስህተት ማረም ነው እንጂ ያለብን ሌላ ሁሉንም ያሳተፈ አይነት ነገር መፍጠር አለብን ሲሉ አልተደመጡ። እሱንም ከግምት ማስገባት ያስፈልጋል። የትግራይ ብሔርተኝነት የራሱ አጀንዳ ያለው የሌላውን መሪነት የማይቀበል ስለዛ ነው ይሄንን አካል ይዘህ እንዴት ነው እዛ ጋር ማሰባሰብ የምትችለው? ለዚያውም ደግሞ ሚዛን አስጠባቂ ወሳኝ ኃይል አድርገህ ቆጥረኸው አንተን ሊጠቀምብህ ይሞክራል እንጂ አንተ እሱን እንድትጠቀምበት አይፈቅድልህም። የአማራ ብሔርተኝነት አስኳል የመሆን ፍላጎት ነው ያለው አሁን ላይ። የአማራ ብሔርተኝነት ተረኛ ነኝ ብሎ የሚያስብ ማለት በቃ የኔ ተራ ነው ቀጣይ ብሎ የሚያስብ እድሜ ልኬን ከስልጣን ተገፍቼ ሌላውን ተሸክሜ እያመጣው ስልጣን ላይ ማስቀምጥበት ጊዜ የለም ባይ ነው። እነ ዘመነ ካሴ እዛ መድረክ ላይ በመገኘታቸው የደረሰባቸው ውርጅብኝ ከዚህ አስተሳሰብ ጋር በተያያዘ በነገራችን ላይ ዘመነ ካሴንም ብትጠይቁት አስተሳሰቡ ይሄ ነው። ያ ስብስብ ተሸክሞ ዘመነ ካሴን ስልጣን ላይ ያደርሷል እንጂ ዘመነ ያንን ስብስብ ተሸክሞ ስልጣን ላይ ያስቀምጡ በጭራሽ። ኢንጂነር ይልቃል የአማራ ብሔርተኝነት የአማራ የፋኖ ትግል አስኳል ሆኖ የትግራዩን የኦሮሞን የኤርትራውንም ይዞ አስኳል ሆኖ መሄድ አለበት ሲል ነው የሚደመጠው። በዛ መድረክም ላይ አልተገኘም። ለምን እንዳልተገኘ እኔ አላውቅም። ምናልባት በሌላ ችግር ምክንያት ካልሆነ በስተቀር ባለመገኘት መፈጥሮ ተጽዕኖ አለ ብሎ የቀረ ይመስለኛል። በሌላ አይነት ምክንያት ቀርቶ ካልሆነ በስተቀር የአማራ ብሔርተኝነት ሌላውን ተሸክሞ መሪ የማድረግ ጭራሽ ፍላጎት የለም። እዛ ነው ሁሉም መሪ ነው የምላችሁ። ሁሉም ራሱን ሹም ሆነ ያለው። የትግራይ ብሔርተኝነት ከራሳቸው ውጭ ማንንም አያምኑ፣ ማንንም አይፈልጉም ብቻ ሳይሆን አያምኑም ጭራሽ። ከዛ ውጭ የራሳቸው አጀንዳ አላቸው። የሌሎቹን እንቅስቃሴ ለዛ አጀንዳቸው መጠቀሚያ ካልሆነ በስተቀር የአማራ ብሔርተኝነትም እድሜ ልኬን ተሸክሜ ስልጣን ላይ ያስቀመጥኩ የምመለስበት ጊዜ አልፏል ብሏል ዘመነ ካሴ። በግልጽ ነው የሚናገረው።
ስለዚህ አንድ ሆኖ የመውጣት እድሉ በጣም አነሳ። ሁሌም እየተሰበሰቡ አንድ እንሁን ይላሉ። ሁሌም ሲሰበሰቡ እኮ የመጀመሪያ እኮ አይደለም እኮ። አንዳንድ ሰው ግርም እኮ ነው ያለው። የተለያየ አስተሳሰብ ያላቸው ሰዎች ሲሰበሰቡ እኮ የመጀመሪያ እኮ አይደለም። ተሰብስበው ያውቃሉ። ልክ እንደዚህ አይነት ንግግር አውርተው ያውቃሉ። ከዛን ተበተኑ። አሁንም ተመሳሳይ መጡ፣ አወሩ። ነገምት በተመሳሳይ ይመጣሉ፣ ያወራሉ፣ ይበተናሉ። እና አንድ ወጥ የሆነ በወሳኝ ሀገራዊ ጉዳዮች ላይ የተግባባ አማራጭ ሊሆን የሚችል የፖለቲካ ኃይል ይዘው ይመጣሉ የሚል ግምት የሌለኝ፣ በግለሰቦች ደረጃ መሪ ለመሆን የሚደረግ ፉክክር ስላለ፣ በስብስቦች ደረጃ ሌላውን ላለመቀበል የተያዘ ጠንካራ አቋም ስላለ፣ ጠንካራ አቋም አለ። በእነዚህ ምክንያት እነዚህ አካላቶች አንድ ወጥ የሆነ ድርጅት ወይም ወጥ የሆነ የፖለቲካ ኃይል ይዘው ይመጣሉ ብዬ አልገምትም። ነገር ግን ልክ እንደዚሁ የሁለት የሶስት ቀን አጀንዳ ሊሆን የሚችል ነገሮችን ግን እየፈጠሩ ግን የሚቀጥሉ ይመስለኛል። አንድ ለመሆን ግን ጥረት ግን ቢያደርጉ አይ ቲንክ ምናልባት አማራ ክልል ላይ በፋኖች መካከል የተፈጠረው አይነት ነገር ሊፈጠር ነው የሚችለው። በዚህ ምክንያት አንድ መሆን የሚችል አይደለም። ግን እንዳልኳችሁ የተሰባሰበ አንድ እንሆን ግን የሚል የጎንዮሽ ትግል እንተው የሚል ግን ነገሮች ይኖራሉ። በነጋታው ግን የጎንዮሽ ትግሉ ይቀጥላል። ምክንያቱም ዞሮ ዞሮ እዛም ጋር አንዱ ኃይል አሸንፎ የዛ ስብስብ መሪ ሆኖ የመምጣት ፍላጎት ስላለው ምናልባት ወቅቱ እያስገደደ ስለሆነ ውጫዊ ኃይሎች ግፊት እየፈጠሩ ስለሆነ እነዛ ነገሮች ምን ይዞ ይመጡ በቀጣይ የምናየው ነው የሚሆነው።